የመጀመሪያው ዲግሪ ማን ነው? ዲግሪ ኦፍ ዘ ፖሊኖሚያል which is equal to 3 ነው። ሃይስት ዲግሪ ያለው እዚህ ጋር 3 ነው፣ ዲግሪው 3 ነው። ከዛ ሊዲንግ ኮኤፊሺየንት ማለት ምን ማለት ነው? ሊዲንግ ኮኤፊሺየንት ማለት የዲግሪው ኮኤፊሺየንት ማለት ነው። ሃይስት ዲግሪ ያለባች ማለት 12 ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ በኋላ ኮንስታንት ተርም የሚባለው ደግሞ ዊዛውት ቫሪያብል የሆነው ማለት ኮንስታንት ቫሪያብል የሌለው ደግሞ ማነው? እዚህ ጋር 4 ነው። ዘ ኮንስታንት ተርም 4 እንላለን፣ ከሌለ 0 እንላለን ማለት ነው። ሰላም ተማሪዎች እንዴት ናቸው? የሰክሰስ የማትማቲክስ ክፍል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰናችን ነው። ሰው በዛሬው ዕለት ስለ ፖሊኖሚያል ፋንክሽን ወይም ደግሞ ዩኒት ላይ ያለው ሌሰናችንን የምንጀምር ይሆናል ማለት ነው። ሰው ሁሌም እንደምንምላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሮ። ሰው በዚህ ሌሰናችን ደግሞ ስለ ፖሊኖሚያል ፋንክሽን ምንድነው፣ ፖሊኖሚያል ፋንክሽን ላይ ደግሞ የምናያቸው ዲግሪ፣ ሊዲንግ ኮኤፊሺየንት፣ ኮንስታንት ተርም፣ የሆነ ኮኤፊሺየንት ፈልጉ፣ እሱን በደንብ እናያለን። ፖሊኖሚያል ፋንክሽኖችን መለየት ወይዘር ዘ ፖሊኖሚያል ፋንክሽን ኦር ኖት የሚለውን በደንብ እንለያለን። ከዛ በኋላ ደግሞ ኦፕሬሽን ኦን ፖሊኖሚያል መደመር፣ መቀነስ፣ ማባዛት እና ማካፈል እዚህ ጋር ያሉትን ኦፕሬሽኖች በደንብ የምናየው ነው በዛሬው ሌሰናችን። አሁን አሪፍ ጊዜ እናሳልፋለን። እንደምናቸው ቻናላችንን ሰብስክራይብ አድርጉ። 12ኛ ክፍል ተፈታኝ ከሆናችሁ ደግሞ ይህን ቻናል እያያችሁ ያላችሁት ከ9 እስከ 12 ስለሆነ እያዘጋጀን ያለ ነው። ለእናንተ በጣም የሚጠቅሙ የሞዴል የኢንትራንስ ጥያቄዎችንም አብረን እየለቀቀ ነው። እነሱን መከታተል ትችላላችሁ። እንዲሁም ደግሞ 10ኛ ክፍል ላይ ካላችሁ ደግሞ እስከ 12 ስለሆነ ለቀጣይም ለ11 እና 12 ስለሚጠቅማችሁ አይሆፕ እስከ 12 ድረስ ይህ ቻናል በደንብ እንደሚጠቅማችሁ ተስፋ እናደርጋለን ማለት ነው። ሰው ሰብስክራይብ አድርጎ ቤተሰብ ሁኑ ማለት ነው። ሰው እንቀጥላለን ማለት ነው። በጣም አሪፍ። ሰው በዛሬው ሌሰናችን ምንድነው ዴፊኒሽን ኦፍ ፖሊኖሚያል ፋንክሽን፣ ምንድነው ፖሊኖሚያል ፋንክሽን የምንለው የሚለውን በደንብ እናያለን። ሶ ፖሊኖሚያል ፋንክሽን ደግሞ ማለት ነው ጀስት ላይክ በዚህ መልኩ የተቀመጠ ነው። ሶ ፒ ኦፍ ኤክስ ኢኳል ቱ ኤን ኤክስ ዘ ፓወር ኦፍ ኤ ፕላስ ኤን ማይነስ 1 ኤክስ ዘ ፓወር ኦፍ ኤን ማይነስ 1 እንደዚህ ያለ እስከ ኮንስታንት ተርም ድረስ የተቀመጠ ነው። ዌር ኤን ግን ምን መሆን ነበር አለበት? ነን ኔጌቲቭ ኢንቲጀር መሆን አለበት። ኔጌቲቭ ኢንቲጀር ማለት ምን መሆን አይነት ማለት ኔጌቲቭ ኢንቲጀር ኖት የማይሆነው ማለት ነው። ኔጌቲቭ መሆን አይችልም ኢንቲጀሩ ፓወሩ ማለት ነው። ኤን ምን መሆን አይችልም? ኔጌቲቭ መሆን አይችልም። ፍራክሽን መሆን አይችልም። ዴሲማል መሆን አይችልም። በደንብ መጠንቀቅ አለብን። የኤን ቦታ ኔጌቲቭ ማድረግ አንችልም። ለምሳሌ ፍራክሽን እና ዴሲማል ለምሳሌ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማለት አይቻልም። ኤክስ ዘ ፓወር ኦፍ ማይነስ 2 ማለት አይቻልም። ለምሳሌ ዘ ስኩዌር ሩት ኦፍ ኤክስ ማለት አይቻልም። በሌላ አባባል ይሄ ስለሆነ ማለት ነው። ይሄ እንደዚህ ከሆነ ፖሊኖሚያል ስለማይሆን ነው። ሶ እነዚህን የማያካትት ማለት ነው። እዚህ ጋር የምናያቸው ደግሞ ኤን የሚባለው በኋላ ስንሰጣቸዋለን። ኤን ማይነስ 1 ኮኤፊሺየንቶች ናቸው። እዚህ ጋር ደግሞ እቺኛዋ ዊዛውት ቫሪያብል ያለችው ራሷን አይችልም ይሄ ማለት እሱን እንሄዳለን። ሶ በዚህ መልኩ የሚገለጽ ከሆነ ዋት ዊ ኮል ኢት ፖሊኖሚያል ፋንክሽን ብለን እንጠራዋለን ማለት ነው። በጣም አሪፍ። ለምሳሌ እዚህ ጋር ያሉትን ማየት እንችላለን። 3x ዘ ፓወር ኦፍ 3 ማይነስ 9x ስኩዌር ፕላስ 5x ፕላስ 3 ኦቨር 2 ይሄ ፖሊኖሚያል ፋንክሽን መሆን ይችላል። ለምን ፓወራችን ስናየው እዚህ ጋር አንድ ፓወር አለ፣ እዚህ ጋር ሌላ ፓወር አለ፣ እዚህ ጋር አንድ ነው በሌላ አባባል። ይሄኛው ደግሞ ኮንስታንት ተርም ነው ዊዛውት ቫሪያብል ነው። ሶ እነዚህ የምናያቸው ቁጥሮች በሙሉ ነን ኔጌቲቭ ኢንቲጀሮች ናቸው። ሶ ኢትስ ፖሊኖሚያል ፋንክሽን እንላለን ማለት ነው። ቢ በተመሳሳይ minus 5x the power of 4 plus 8x cubed plus 2x squared minus 3x plus 7 ነው። ሶ እዚህ ጋር ሌላ ፓወር አለ፣ እዚህ ሌላ ፓወር አለ፣ እዚህ ሌላ ፓወር አለ፣ እዚህ ጋር አንድ ፓወር አለ። ሶ እዚህ ጋር ደግሞ ኮንስታንት ነው። ሶ ይሄ ፖሊኖሚያል ፋንክሽን። እነዚህ ያደረግናቸው ፓወሮች ምንድን ናቸው? ኔጌቲቭ ኢንቲጀሮች ናቸው ማለት ነው። እዚህ ጋር በተመሳሳይ ስንል ማይነስ 2 የኮንስታንት ብሎ ጀመረ ፕላስ 3x cubed plus 5x squared minus x the power of 4 ፕላስ 4x ዘ ፓወር ኦፍ 5 ፕላስ 5x ይሆን። ይሄው እዚህ ጋር አንድ ፓወር አለ፣ እዚህ ጋር ሌላ ፓወር አለ። ፓወሩ ብቻ ነው የምናየው። እዚህ ጋር ሌላ ፓወር አለ፣ እዚህ ጋር ሌላ ፓወር አለ፣ እዚህ ጋር ደግሞ አንድ ነው ሌላ ፓወር አለ። እነዚህ በሙሉ ምን መሆን ይችላሉ? የፖሊኖሚያል ዴፊኒሽን ማሟላት ይችላሉ ማለት ነው። በጣም አሪፍ። ይሄኛው ካስፈለገ ማስገባት ይችላል፣ ግን ፎከሳችን ፓወር ላይ ስለሆነ እዚህ ጋር አንድ ፓወር አለ፣ እዚህ ጋር ሌላ ፓወር አለ። የኮንስታንት ተርም ነው እናልፈዋለን። እዚህ ጋር አንድ ፓወር አለ፣ እዚህ ጋር ሌላ ፓወር አለ። ሶ እነዚህ በሙሉ ኔጌቲቭ ኢንቲጀሮች ስለሆነ ኢትስ ኤ ፖሊኖሚያል ፋንክሽን ብለን እንሄዳለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን ከፈለጋችሁ ማባዛት ትችላላችሁ በኋላ ኦፕሬት ላይ ማለት ነው። ይሄ ማለት 2x ዘ ፓወር ኦፍ 4 ፕላስ እየገባ ሲሆን 2 ኦቨር 2 ነው 1 ይመጣል። ሶ x ስኩዌር ማይነስ 4 ይሆናል። 2 ታይምስ ማይነስ 2 ማለት ነው ፕላስ
ኤክስ ፕላስ ኤክስ ዘ ፓወር ኦፍ 4 ፕላስ 1 ነው። ሶ በቅደም ተከተል እንኳን ብናስቀምጠው ይሄ ምን ይሆናል ነው? ኤክስ ዘ ፓወር ኦፍ 4 አለ እዚህ ጋር ኤክስ ዘ ፓወር ኦፍ 4 አለ 3 ኤክስ ዘ ፓወር ኦፍ 4 ይሆናል አይደል? ሲደመር ቀጣዩ ፕላስ ኤክስ ስኩዌር ነው ትልቅ ፓወር ያለው ፕላስ ኤክስ ማይነስ 4 እዚህ ጋር 1 አለች ሶ ፕላስ ማይነስ 4 ፕላስ 1 ይችላል ማይነስ 3 ብዬ ማስቀመጥ ይችላል። በዚህ መልኩ መቀመጥ ይችላል ማለት ነው። ግልጽ ነው ተማሪዎች? ሶ ስቲል ይሄ ዋን ፖሊኖሚያል ፋንክሽን ማለት ነው። በጣም አሪፍ እንቀጥል። ሶ ዴፊኒሽኖች አሉ። ፖሊኖሚያል ፋንክሽን የመጀመሪያው ዲግሪ ይባላል። ዲግሪ ኦፍ ፖሊኖሚያል ሃይስት ፓወር ያለው ዲግሪ ይባላል። የሱ ኮኤፊሺየንት ደግሞ ምን ይባላል? ሊዲንግ ኮኤፊሺየንት ይባላል። የሃይስት ፓወር ዲግሪው ኮኤፊሺየንቱ ሊዲንግ ኮኤፊሺየንት ይባላል። ኤን ኤክስ ዘ ፓወር ኦፍ 1 ያለ ኤኑ ለምሳሌ 6 ከሆነ ዘ ዲግሪ 6 እዚህ ጋር ያለችው ደግሞ ምን ትባላለች? ሊዲንግ ኮኤፊሺየንት ትባላለች። ከቫሪያብል ውጭ ያለ ደግሞ ምን ይባላል? ኮንስታንት ተርም ይባላል። እናየዋለን በደንብ አድርገን። ሶ ከዛው በሙሉ እያንዳንዶቹ ደግሞ ኮኤፊሺየንት ተብለው ይጠራሉ። ለምሳሌ ነው find the degree the leading coefficient and the constant term of the following polynomial ነው። መጀመሪያ ፖሊኖሚያል ናቸው። ሶ አሁን መጀመሪያ እቺኛዋን እንውሰዳት በደንብ ክሊርሊ በደንብ እንዲታያችሁ። አሁን ይሄ ትልቁ ዲግሪ ያለው ማን ነው? ዲግሪዎችን ኮምፔር ስናደርግ 2 አለ ማነው 3 አለ 2 አለ እዚህ ጋር 1 አለ። ይሄ ቫሪያብል የለው። ሶ የመጀመሪያው ዲግሪ ማን ነው? ዲግሪ ኦፍ ዘ ፖሊኖሚያል which is equal to 3 ነው። ሃይስት ዲግሪ ያለው እዚህ ጋር 3 ነው ዲግሪው 3 ነው። ከዛ ሊዲንግ ኮኤፊሺየንት ማለት ምን ማለት ነው? ሊዲንግ ኮኤፊሺየንት ሊዲንግ ኮኤፊሺየንት ማለት የዲግሪው ኮኤፊሺየንት ማለት ነው። ሃይስት ዲግሪ ያለባች ማለት 12 ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ በኋላ ኮንስታንት ተርም ባለው ደግሞ ዊዛውት ቫሪያብል የሆነው ማለት ኮንስታንት ቫሪያብል የሌለው ደግሞ ማነው? እዚህ ጋር 4 ነው። ዘ ኮንስታንት ተርም 4 እንላለን፣ ከሌለ 0 እንላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋር እንምጣ። ቢ ለምሳሌ ኮምፔር እናድርግ ፓወራቸውን። እዚህ ጋር 4 አለ 4 አለ። ሶ ይሄንን በመጀመሪያ ደረጃ ወደ አንድ ማሰብሰብ አለብን። ሶ ይችን ላባዛት እስኪ እዚህ ጋር ላምጣትና ማይነስ 3 ኤክስ ዘ ፓወር ኦፍ 4 ፕላስ ኤክስ ስኩዌር ፕላስ 3 ሲገባ ምን ነው 6 ኤክስ ስኩዌር ይመጣል አይደል? 6 ኤክስ ስኩዌር ይመጣል እየገባ ሲያባዛ ፕላስ 12 ኤክስ ዘ ፓወር ኦፍ 4 ይመጣል 3 ታይምስ 4 ማለት ነው ፕላስ 20 ኤክስ ዘ ፓወር ኦፍ 3 ይመጣል ነው 20 ሳይሆን 15 ማለት ነው። ሶሪ 15 ኤክስ ዘ ፓወር ኦፍ 3 ለምን 3 ሲባዛ በ5 15 ይመጣል ፕላስ 3 በ3 ጠፋና 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አርሶ አሁን ይሄ ልደምር ይሄ 12 ኤክስ ዘ ፓወር ኦፍ 4 አለ ማይነስ 3 ኤክስ ዘ ፓወር ኦፍ 4 አለ የስንት ይመጣል? 9 ኤክስ ዘ ፓወር ኦፍ 4 ይመጣል ማይነስ ኮኤፊሺየንቶቹ መደመር ስለሆነ ከዛ ስኩዌር አለ ኪዩብድ ስላለ 15 ኤክስ ኪዩብድ ይቀጥላል በቅደም ተከተል ስናስቀምጠው ማለት ነው። ቀጣዩ ከዛ 6 ኤክስ ስኩዌር ፕላስ ኤክስ ስኩዌር እዚህ ጋር ፕላስ 7 ኤክስ ስኩዌር ይመጣል። ከዛ ምን ይመጣል? ኤክስ የለም አይደለ? በጣም አሪፍ። ከዛ 2 እንላለን አይደል ማለት ነው። ያው ስናባዛ ካልተሳሳትን ማለት ነው። የሃይስት ፓወር 12 አለ ኤክስ ዘ ፓወር ኦፍ 4 ያለክ ነው። ሶ ዲግሪው ማን ነው? ዲግሪው 4 ነው ዲግሪው። ሶ ዲግሪ ኢዝ 4 ሊዲንግ ኮኤፊሺየንት ማለት ነው 9 ነው። የዲግሪው ኮኤፊሺየንት ማለት ነው ኮንስታንት ተርሙ ማለት ነው 2 ነው አለ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ምናልባት ስናባዛ ተሳስተን ከሆነ እሱን ታሳቢ እንድታደርጉ። እሺ እዚህ ጋር ደግሞ እንምጣ እስኪ። ለምሳሌ ይሄ ለእያንዳንዱ መከፋፈል ማለት ነው። የማለት 2x cubed ፕላስ 6x square minus 5 ኦቨር 3 ፕላስ x cubed ፕላስ 2 ማለት ምን ማለት ነው? 2x cubed ኦቨር 3 ፕላስ 6x square ኦቨር 3 ማይነስ 5 ኦቨር 3 ማለት ነው ፕላስ x cubed ፕላስ 2 ማለት ነው አይደል? ያ ሶ አሁን ይሄን ላይክ ተርም ስላለ ይሄን ይሄ ላይክ ተርም ናቸው። ለምሳሌ ይሄ ምን ማድረግ ይችላል? 2x cubed ኦቨር 3 ፕላስ x cubed ላምጣው ላይክ ተርም ስለሆነ ወደዚህ ፕላስ 6 ኦቨር 3 2x ስኩዌር ይመጣል ማይነስ 5 ኦቨር 3 ፕላስ 2 አርገን ኦቨር 1 ነው። አሁን እነዚህ መደመር ይችላል። እዚህ ጋር ያሉት ደግሞ መደመር ይችላል። እቺን ኦቨር 1 ልበል፣ እቺኛዋን ኦቨር 1 ብያታለሁ። ሶ ስንት ይመጣል አሁን? ይሄ 5x cubed
ኦቨር 3 ይመጣል። ክሪስ ክሮስ አድርገን ስናስቀምጠው ፕላስ 2x ስኩዌር ይመጣል። ይሄኛውን ክሪስ ክሮስ እናደርገው ማይነስ 5 ፕላስ 6 1 ኦቨር 3 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። አሁን እዚህ ጋር ሆነ መለየት ይችላል። ሰው እዚህ ጋር ዲግሪው ምን ይመጣል? አሁን ዲግሪው ኢኳል ቱ 3 ነው። ሊዲንግ ኮኤፊሺየንት ስንት ይመጣል? 5 ኦቨር 3 ነው። ይሄኛው ኮኤፊሺየንቱን መውሰድ ነው ይሄኛው ማለት ነው። እሺ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ ከዛ ደግሞ ኮንስታንት ተርም ስንት ይመጣል? እዚህ ጋር 1 ኦቨር 3 ይመጣል። ዊዛውት ቫሪያብል ያለው ማለት ነው። ግልጽ ነው ተማሪዎች፣ በጣም አሪፍ በጣም አሪፍ። ሰው እዚህ ጋር ቀጣይ ደግሞ እንደንትን እንድትወዱ አንድ ፋንክሽን ፖሊኖሚያል ፋንክሽን ከሆነ ዶሜኑ ኦል ሪል ነምበር መሆን አለበት። በዚህ ራሱ እንለየዋለን። ለምሳሌ አሁን f of x ኢኳል ቱ 1 ኦቨር x ቢባል ይሄ ፖሊኖሚያል ፋንክሽን አይደለም። ለምን? ዶሜኑ ምንድነው? ኦል ሪል ነምበር ዊዛውት ዜሮ ነው። ይሄ ሲጀመር እንደዚህ ይባለው ይሄ ወደዚህ መስለምደ በዚህች ምን ጥለዋለን? ምክንያቱም ኔጌቲቭ ብለናል አይደል? ፓወሩ በዚህ ይወድቃል። በዶሜኑ መውሰድ ይቻላል ነው። ሶ በዚህ መልኩ አንድ ፋንክሽን ፖሊኖሚያል ፋንክሽን ከሆነ ዴፊኒሽናሊ ብዙ ጊዜ ጥያቄ ስለምንጠየቅ ነው ሴት ኦፍ ኦል ሪል ነምበር መሆን አለበት። ዘ ዶሜን ኦፍ ኤኒ ፖሊኖሚያል ኢዝ ሴት ኦፍ ኦል ሪል ነምበር መሆን አለበት ነው። በጣም አሪፍ። ኤክሰርሳይዝ 2.2 የመጻፋችሁ ማለት ነው። which of the following are polynomial function ነው የሚለን እንየው። ፖሊኖሚያል ፋንክሽን ለሆኑት ደግሞ ምንድነው? ዲግሪውን እናውጣ፣ ሊዲንግ ኮኤፊሺየንቱን እናውጣ፣ ኮንስታንት ተርም እናውጣ ነው። በጣም ቀላል ነው የሚሆነው። ሶ ኤ the polynomial function is ምንም ኔጌቲቭ ኢንቲጀር ያለ ስለሆነ ሁሉ ሶ ዲግሪው 5 ነው፣ ሊዲንግ ኮኤፊሺየንቱ 3 ነው፣ ኮንስታንት ተርሙ ደግሞ ኔጌቲቭ 5 ነው። እሺ ሲ ምንድነው? ይሄ አይሆንም። ለምን? እቺ ኔጌቲቭ ስለሆነች፣ እቺ እነዚህ በሙሉ ኔጌቲቭ ስለሆኑ ምንድነው? ይሄ ኮንስታንት ምንድነው? ፖሊኖሚያል ፋንክሽን አይሆንም። ኔጌቲቭ ኢንቲጀር ስለተባባልን ማለት ነው። ይሄኛው ስናየው ኢትስ ፖሊኖሚያል ፋንክሽን። ዲግሪው ላይ ፎከስ ማድረግ ያለብን ቁጥሮች ላይ አይደለም፣ ዲግሪው ላይ ነው ፎከስ ማድረግ ያለብን ማለት ነው። እዚህ ጋር 1 ነው ያለ፣ እዚህ ጋር 2 ነው ያለ። ሶ ኢትስ ፖሊኖሚያል ፋንክሽን። ሊዲንግ ኮኤፊሺየንት ዲግሪው 2 ነው፣ ሊዲንግ ኮኤፊሺየንቱ ራዲካል 6 ነው፣ ኮንስታንት ተርሙ ደግሞ 5 ነው ማለት ነው። በጣም አሪፍ። እሺ ይሄኛው እንየው። ይሄኛው ፖሊኖሚያል ፋንክሽን ነው። ስናየው ምንም የተለየ ነገር የለው፣ ግን ያው ይጠይቃል። ምንድነው? እዚህ ጋር ዲግሪው 5 ነው፣ የመጨረሻው ዲግሪ ያለበት 5 ነው። 5 ሰው ይችን ወደ አንድ መጠቅለል ያስፈልጋል። ሊዲንግ ኮኤፊሺየንቱ እዚህ ጋር 2 አለ። ከዛ ይችኛዋ ደግሞ ኔጌቲቭ ስለሆነች -1 ኦቨር ይሄ ሊዲንግ ኮኤፊሺየንት ነው የሚሆነው። ሶ ኦቨር 1 ነው 6 - 5 ኦቨር 3 ይሄ ሊዲንግ ኮኤፊሺየንት ይሆናል። ያ እቺ ማይነስ ስላለች ማለት ነው። እሺ ኮንስታንት ተርሙ ደግሞ ማን አለ? እዚህ ጋር 2 ኦቨር 3 አለ። እዚህ ጋር ደግሞ 2 አለ። 2 ሲቀነስ 2 ኦቨር 3 ስንት ይመጣል? ይሄ ኮንስታንት ተርሙ ይሄ 1 እናርገውና 6 ሲቀነስ 2 4 ኦቨር 3 ኢዝ ኮንስታንት ተርም ማለት ነው። በጣም አሪፍ። ሁለቱ ወደ አንድ ላይ መጠቅለል ያስፈልጋል ማለት ነው። ሲምፕሊፋይ ማድረግ ያስፈልጋል። እዚህ ጋርም ኮንስታንት ተርም አለ፣ እዚህ ጋርም ኮንስታንት ተርም አለች፣ 2 አለች። እዚህ ጋር ደግሞ 2 ኦቨር 3 ያለች ሰው ማይነስ ስለሆነች አድርገን ኮንስታንት ተርሟችን እናስቀምጣለን ማለት ነው። እዚህ ጋርም ሊዲንግ ኮኤፊሺየንት ያልኳችሁ ለዛ ነው። እዚህ ጋር አንድ ሊዲንግ ኮኤፊሺየንት አለች ለ5 ፓወር ማለት ነው። እዚህ ጋርም ሌላኛው ሊዲንግ ኮኤፊሺየንት አለች 1 ኦቨር 5 ነው። ግን እዚህ ጋር እዚህ ጋር ማይነስ ስላለ ይችን እናስቀምጣለን ነው። ሶ ይሄኛው ፖሊኖሚያል ፋንክሽን እንደዚህ ሆኖ ይወጣል። አክቹዋሊ ቫልዩ ኦፍ ኤክስ ስኩዌር ፕላስ 5 ማለት ነው። በዚህ ጠፋ። ይሄ ኦልሬዲ ምንድነው? ፖዚቲቭ ስለሆነ ማነው ፖዚቲቭ ስለሆነ ስኩዌር ስለሆነ ይሄኛው ኤክስ ስኩዌር ፕላስ 5 ማለት ይችላል። ኢትስ ኤ ፖሊኖሚያል ፋንክሽን። ይሄኛው ኢትስ ኤ ፖሊኖሚያል ፋንክሽን የስ ኢትስ ኤ ፖሊኖሚያል ፋንክሽን የስ ምንም ዲግሪ 1 ነው። ሊዲንግ ኮኤፊሺየንቱ ራዲካል 2 ነው። ኮንስታንት ተርሙ ራዲካል 3 ነው። it is not a polynomial function። ለምን? እቺ ወደ ላይ ስለዚህ x the power of -2 ነች አይደል? እቺን ወደ ላይ ስለዚህ x the power of -1 ነው። ኔጌቲቭ መሆን አለበት። it is not a polynomial function። ስለዚህ የሚዟተው ይሄኛው it's not a polynomial function። ይሄኛው ግን polynomial function። ለምን ስናወጣው 2x square plus 5 ነው። ምክንያቱም ለምንድን ነው ያወጣነው? እዚህ ጋር ያለው ፓወር ኢቭን ስለሆነ ኔጌቲቭን ፖዚቲቭ ተካ ለውጥ ስለማያመጣልን ማለት ነው። እዚህ ጋር ዲግሪ 2 ነው። ኮንስታንት ተርሙ 5 ነው። -7 ነው። ሊዲንግ ኮኤፊሺየንት ደግሞ 2 ነው ማለት ነው። በጣም አሪፍ። እሺ ሌላኛው ኦፕሬሽን ኦን ፖሊኖሚያል ነው። ኦፕሬሽን ሲባል መደመር፣ መቀነስ፣ ማባዛት፣ ማካፈል ነው የምናይበት ለሰናችን ነው።
ሶ ማባዛት፣ መደመር፣ ማካፈል በጣም ቀላል ነው። እንደ ሌሎች ኦፕሬሽን ስናደርግባቸው ኤክስፕሬሽኖች ስንሄድበት እንደነበረው መደመር ከሆነ መደመር ነው። ስንደመር ላይክ ተርሞችን መሰብሰብ ነው። ማባዛት ሲሆን ባይኖሚያል ኦር ትራይኖሚያል በማንኛውም አይነት ኬስ ማባዛት ይቻላል። ዲስትሪቢዩቲቭ ሩልን እየተጠቀም መቀነስና መደመር ግን ላይክ ተርሞችን የመሰብሰብ ኢሹ ከሆነ በጣም ቀላል ይሆናል ማለት ነው። ሶ እዚህ ጋር ዴፊኒሽኑ ዘ ሰም ኦፍ ቱ ፖሊኖሚያል ፋንክሽን ኤፍ ኤንድ ጂ አር ሪትን አስ ኤፍ ፕላስ ጂ ነው። ጆስት ኤፍ ፕላስ ጂ ኦፍ ኤክስ ማለት ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ነው። ከዛ ላይክ ተርም መሰብሰብ ነው። ለምሳሌ አሁን ኤክሰርሳይዝ ነው እንቱ ይሄኛውን ብናየው ኤ ማለት ነው። እሺ ኤፍ ማለት ነው 2x cubed minus 3x minus 5 plus g of x ደግሞ 5x the power of 4 minus 7x square plus 3 ነው። ሶ አሁን እዚህ ጋር ምንድነው የምናደርገው? ላይክ ተርም እንሰበስባለን። እዚህ ጋር ለምሳሌ 4 እዚህ ጋር 4 ስለሌለ ትልቁ ፓወር 4 ስለሆነ እናስቀምጣለን። 5x the power of 4 plus 2x cubed ነው እንቀጥላለን። ከዛ minus 7x square minus x minus 5 plus 3 ስንት ይመጣል? minus 2። በቃ በጣም ቀላል ነው ማለት ነው። ሶ እንዲህ እያልን የምንፈልገውን ኦፕሬሽን መደመር፣ መቀነስ፣ ማባዛትን እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ደግሞ ሰብትራክሽን ነው። በተመሳሳይ ሰብትራክሽንን አንዳንድ እየሰራን ብለን በጣም ቀላል ፓርት ስለሆነ ነው። እሺ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ማለት ነው እዚህ ጋር ማለት ነው ማይነስ ኤክስ ኪዩብ ማይነስ 5 ኤክስ ስኩዌር ፕላስ 3x ፕላስ 12 ማይነስ እዚህ ጋር ማይነስ ማድረግ አለብን ለሁሉ። ጂ ኦፍ ኤክስ ማለት ደግሞ 9x ኪዩብ ማይነስ ኤክስ ስኩዌር ማይነስ 6x ፕላስ 3 እናደርጋለን። ሶሪ 3 ነች። ሶ አሁን ምንድነው እቺን ምንድነው የምናደርገው? አንድ ላይ እንጻፈው። ማይነስ ኤክስ ኪዩብ አለ ማይነስ 5x ስኩዌር ፕላስ 3x ፕላስ 12 ማይነስ ይገባል። አሁን ማይነስ 9x ስኩዌር እቺ ፕላስ ያደርጋታል ሲገባ ፕላስ ኤክስ ስኩዌር እቺኛዋን ፕላስ ያደርጋታል ፕላስ 6x እቺኛዋን ግን ማይነስ ያደርጋታል ማይነስ 3 ይመጣል። ሶ አሁን ከዚህ በኋላ ላይክ ተርም መሰብሰብ ነው። ይሄ ማለት ምን ማለት ነው? ማይነስ 9x ስኩዌር ሶሪ ማይነስ x ኪዩብ ማይነስ 9x ኪዩብ ለምን ይሄኛውና ይሄኛው ምንድን ናቸው? ላይክ ተርም ናቸው ማለት ነው። ማይነስ 5x ስኩዌር ፕላስ x ስኩዌር ይሄኛውና ይሄኛው ላይክ ተርም ናቸው። ይሄኛውና ይሄኛው ላይክ ተርም ናቸው። ከዛ ፕላስ 3x ፕላስ 6x ይሄኛውና ይሄኛው ላይክ ተርም ናቸው። ከዛ መጨረሻ ላይ ፕላስ 12 ማይነስ 3 ይመጣል ማለት ላይክ ተርም። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይሄ ስንት ይመጣል? ይሄ ማይነስ 10x ኪዩብ ይመጣል ማይነስ 4x ስኩዌር ይመጣል አይደለ? ማይነስ 5 ፕላስ 1 ስለሚሆን ፕላስ 9x ይመጣል ፕላስ 9 ይመጣል። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። በጣም ቀላል ስለሆነ የኛውን ፓርት ብዙ የሚያናግር ዘሳይም ዛትም ማባዛትም ተመሳሳይ በተመሳሳይ እያባዛን እንሄዳለን። አንዳንድ ማባዛት ውስጥ አሁን ለምሳሌ አሁን ኤፍ ማን ነው? ይሄኛውን ብንሰራ ኤፍ ማን ነው? 3x ፕላስ 1 ታይምስ ጂ ኦፍ ኤክስ ከተባለ 2x ስኩዌር ፕላስ 4x ማይነስ 5 ነው። ሶ አሁን ምንድነው ዲስትሪቢዩተሩ እየተጠቀም ማባዛት ነው የሚሆነው። ሶ 3x ታይምስ 2x 6x ኪዩብ ይመጣል አይደለ? ያ ፕላስ 3x ታይምስ 4x 12x ስኩዌር ይመጣል ማይነስ 3x ታይምስ 5 ማይነስ 15x ይመጣል። ከዛ ደግሞ በአንድ እንሄዳለን ፕላስ 2x ስኩዌር 1 ታይምስ 2x ስኩዌር ማለት ነው። ከዛ 1 ታይምስ 4x ፕላስ 4x ከዛ ማይነስ 5 ይመጣል። ከዚህ በኋላ ምንድነው ላይክ ተርም መሰብሰብ ነው። 6x ኪዩብ ሌላ x ኪዩብ ስለሌለ እናስቀምጠዋለን። 6x ኪዩብ ይመጣል። እሺ 12x ስኩዌር አለ ፕላስ 2x ስኩዌር ፕላስ 14x ስኩዌር ይመጣል ማይነስ 15x ፕላስ 4x ይመጣል። ይሄ ማይነስ 11x ይመጣል። ከዛ ማይነስ 5 ይመጣል። በጣም ቀላል። ትልቁ ጥያቄ እዚህ ኮንፊውዝ እንዳያደርጋችሁ ለዚህኛው ለሁለተኛው ጥያቄ እዚህ ጋር ላምጣላችሁ። ለምሳሌ አባዛ ነው። ዲግሪ ኦፍ ኤፍ ስንት ነበር? አሁን የኤፍ ዲግሪ 1 ነበረ፣ የጂ ዲግሪ ደግሞ 2 ነበር አይደለ? ሶ የሁለቱ ዲግሪ ብዜት ስንት ይመጣል? አሁን 3 ይመጣል ማለት ነው። ሶ
አሁን የኤፍ ዲግሪ ኤን ቢሆን የጂ ዲግሪ ደግሞ ኤን ቢሆን የኤፍ ታይምስ ጂ ዲግሪያቸው ምን ይመጣል ማለት ነው? መደመር ነው። ሁለት ኤን ፕላስ ኤም ይመጣል። ለምሳሌ እዚህ ጋር 1 ነበረ፣ እዚህ ጋር 2 ነበረ። የሁለቱ ብዜታቸው ውጤቱ ዲግሪ ስንት ይመጣል? 1 ፕላስ 2 3 ይመጣል ማለት ነው። በጣም አሪፍ። እሱን በደንብ እንሄድበታለን። ዲቪዥን ኦፍ ፖሊኖሚያልም በተመሳሳይ ግን እዚህ ጋር እንደምናየው ሎንግ ዲቪዥን ቴረም ይባላል። ሎንግ ዲቪዥን ቴረም ማካፈል በማካፈል ህግ ምንድን ነው? አሁን ለማካፈል ህግ ለምሳሌ 6/2 ኢኩል ይሆናል 3 እንላለን። ይሄ ምንድነው የሚባለው? ዲቪደንድ ነው የሚባለው አይደለ? ዲቪደንድ። ይሄ ምንድነው የሚባለው? ዲቫይዘር አይደል የሚባለው? ዲቫይዘር። ይሄ ምንድነው ይባላል? ኮኤፊሽንት ይባላል አይደለ? ኮኤፊሽንት ይባላል። ከዛ ደግሞ ሪማይንደር ካለ ደግሞ ሪማይንደር እንላለን ማለት ነው አይደለ? ሪማይንደር አሁን ይሄ ሪማይንደሩ 0 ለምን ስለሚያካፍለው ማለት ነው። እሱን እንለያለን። ግን እናካፍል። ይሄን ስናካፍል ምንድነው የምናደርገው? ይሄኛውን ላጥፋውና በጣም አሪፍ የዲቪዥን ማካፈል ይሄኛው ጀስት ላይክ ዚስ ላስቀምጥ። በመጀመሪያ ደረጃ ይሄን ላስቀምጠው። ያው ሲካፈል ይሄ 4x cubed plus 4x square minus x plus 4 divided by 2x minus 1 በል ሎንግ ዲቪዥን ስናካፍል ምንድነው ይችን ፓርት ነው የምናካፍላለን። ይችን ፓርት ለዚህ ሳካፍል ስንት ይቀረኛል? 2x ስኩዌር ይሆናል አይደለ? 4x cubed minus 2x ማነው ዲቫይድድ ባይ 2x ማለት ነው። 4x cubed ይመጣል። 4x ይሄኛውን በዚህ ሳባዛው ስንት ይቀረኛል? አሁን 4x cubed 2x square times minus 1 minus 2x square ይመጣል። አሁን ቀንሰው ስንት ይመጣል? ይሄ በዚህ ይጣፋል። እቺ ኔጌቲቭ ነች፣ ፕላስ ነች። ፕላስ ፕላስ 6x ስኩዌር ሌላውን አወርደዋለሁ እንዳለ ማይነስ x ፕላስ 4 ይመጣል ማለት ነው። ከዛ አሁን እቺኛውን ላካፍል ነው። ስኳር ዲቫይደድ ባይ ስኳር ስንት ይመጣል? ፕላስ አድርገውና 3x ይመጣል። 3x ታይምስ 6x ስኩዌር ይመጣል። 3x ታይምስ ማይነስ 1 ማይነስ 3x ይመጣል። ሲቀነስ ስንት ይመጣል? አሁን ይሄ በዚህ ይጣፋል። እሺ እቺኛዋ ማይነስ ፕላስ ትሆናለች። ሲቀነስለት ይሄ 2x ይመጣል። 2x ማይነስ ፕላስ 4 ይመጣል ማለት ነው። አሁን ይሄ ሲካፈል ደግሞ ስንት ይመጣል? በዚህ 1 ይመጣል። ፕላስ 1 ነው። 2x ዲቫይድድ ባይ 2x 1 ስለሚመጣ ማለት ነው። ከዛ 1 ታይምስ 2x ከታች 2x ይመጣ አደርገዋለሁ። 1 ታይምስ ማይነስ 1 ማይነስ 1 አደርገዋለሁ። ሲቀነስ አሁን ስንት ይመጣል? አሁን ይሄ በዚህ ጣፋች ማይነስ 4 ስንት ይመጣል? 5 መጣች። እቺ ምንድነች? አሁን ከዚህ በላይ ስለማት እቺ ሪማይንደር ትባላለች። ይሄ ምን ይባላል? ኮኤፊሽንት ይባላል። ይሄኛው ምን ይባላል? ዲቫይዘር ይባላል። ይሄ ምንድነው ይባላል? ዲቪደንድ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ፖሊኖሚያሉን በዚህ መልኩ ማካፈል ይቻላል ማለት ነው። አንድ ፖሊኖሚያል ኤፍ ኦቨር ጂ ሲሆን ብሎ ሲካፈል ኤፍ ኦቨር ጂ ይሄ ኮኤፊሽንት ነው የሚባለው። ከላይ ያለችው ዲቪዥን ማነው ሪማይንደር ትባላለች። ከላይ ያለው ስቲል ይሄኛው ፓርት ስለሆነ ይሄኛው ኮኤፊሽንት ብለን እናስቀምጣለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን እናካፍለውና እንየው እስኪ። ለምሳሌ አሁን ኤፍ ኤ ነው ጂ ኤ ነው እናካፍለው። ኤፍን በጂ ያካፍለን ማለት ነው። ልክ ቅድም ስንጠቀምበት እንደነበረው መጀመሪያ ከታች ጂላ ማለት ኤክስ ኪዩብድ ፕላስ 2 ማነው 3 ኤክስ ስኩዌር ፕላስ 6x ፕላስ 5 ዲቫይድድ ባይ ኤክስ ስኩዌር ፕላስ ኤክስ ፕላስ 2 ላካፍለው ነው። 3 ጊዜ ይደርስልኛል፣ ኤክስ ጊዜ ይደርስልኛል። ኤክስ ኪዩብድን በኤክስ ስኩዌር ሳካፍለው ማለት ነው። ከዛ ላባዛ ኤክስ ታይምስ ኤክስ ስኩዌር ኤክስ ኪዩብድ ይመጣል። ኤክስ ታይምስ ኤክስ ፕላስ ኤክስ ስኩዌር ይመጣል። ኤክስ ታይምስ 2 ፕላስ 2x ይመጣል። ከዛ ልቀንሰው ነው። ይሄ በዚህ ጠፋል። እቺ 3 ነች። ሲቀነስ ይሄ 2x ስኩዌር ይመጣል ማለት ነው። ያ 2x ስኩዌር ይመጣል ሲቀነስ ከዛ 6x ይሄ 4x ፕላስ 5 ይመጣል። ይሄኛው ደግሞ ፕላስ ከዛ መጨረሻ ላይ ሲካፈል 2 ይመጣል። 2 ታይምስ x 2x ስኩዌር
2 ታይምስ ኤክስ 2x 2 ታይምስ 2 4 ይመጣል። ሶ ሲቀነስ እንዲመጣል አሁን ይሄ ይጣፋል። ሲመጣ 2x ፕላስ 1 ይመጣል። ይሄ በዚህ ሲቀነስ 2x ይመጣል። ይሄ በዚህ ሲቀነስ 1 ይመጣል ማለት ነው። ሶ ይሄኛው ደግሞ መካፈል አይችልም ለምን ከዚህኛው ዲግሪ ያነሰ ስለሆነ አሁን ምን እናደርጋለን ማለት ነው? አሁን f ኦቨር g ኦፍ x ማለት g ኦፍ x ማን ነው? ኦፍ x ማለት x ፕላስ 2 ፕላስ 2x ፕላስ 1 ኦቨር x ስኩዌር ፕላስ x ፕላስ 2 ፎርም ተብሎ መቀመጥ ይችላል ማለት ነው። በጣም እቺ ምንድነች? እቺ q ኦፍ x ነች ኮኤፊሺየንቱ ማለት ነው። እቺ ፓርት ምን r ኦፍ x ነች። ይሄኛው ኦልሬዲ q ኦፍ x ነው ማለት ማን ነው? ይሄኛው g ኦፍ x ነው። ይሄኛው g ኦፍ x ነው። ሶሪ እቺኛዋ g ኦፍ x ነች አካፋዩ ማለት ነው ከታች። ይሄኛው ደግሞ ሪማይንደር የቀረው ነው። ይሄኛው ደግሞ ስናካፍለው እዚህ ጋር የደረሰልን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ወይ ዛሬው ሌሰናችን የሚመስል ነበር። ፖሊኖሚያል በደንብ ያየንበት፣ ፖሊኖሚያል ዲፋይን ያደረግንበት፣ ሊዲንግ ኮኤፊሺየንት፣ ኮንስታንት ተርም እና ዲግሪ ምን እንደሆነ የለየንበት እንዲሁም ደግሞ አራቱን ኦፕሬሽን ያየንበት ነው። ስዋሂው በቀጣይ ደግሞ ስለ ሪማይንደር ቴረም ስለ ኮኤፊሺየንት ቴረም የምናጠናበት ሌሰናችን ከወርክሽት ጋር ይዘንላችሁ እንመጣለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የጥናት ጊዜ ይሁንላችሁ። ቻው